የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ነው። ስንፍና የሚወለደው ከጥጋብ ነው ማለት ነው። ጥጋብ ልብን ያጨልማል። ጥጋብ የውርደት ምንጭ ነው። ጾምን መሻር የውርደት ምንጭ ነው። ጸሎቱ ለዘይጸጉም በአሚን ይከውን ተመልከቱ። ከመጸጉረ ንስር ዘይሰርር መልዕልተ አየር ይላል ሲናገር። አምኖ የሚጸልይ ሰው ጸሎቱ ለዘይጸጉም በአሚን እየጾመ በእምነት የሚጸልይ ሰው ጸሎት ይላል በአየር ላይ እንደሚበር እንደ ንስር ጸጉር ነው የሚለው። እንደ ንስር ጥጋቡ አያሰጥመውም፣ በእንቅልፍ ባህር አይሰጥምም ማለት ነው። ስለዚህ ከፍ አድርጎ ጸሎቱ የሚያርግለት ጥጋቡን የቀነሰ ሰው ነው። የጾመኛ ሰው ጸሎት ያርጋል። እሱን ነው የሚናገረው። ወጽጋብሰ ያወርድ ታሕተ፣ ጥጋብ ግን ወደ ታች ያወርደዋል። አዳምን ወደ ታች ያወረደው ምን እንደሆነ ልንገራችሁ፣ መብል ነው። የአዳም ልልናው ምን ነበረ? ጾም። ሁላችሁ ወቁት። የአዳም ልልናው ጾም ነበር። የአዳም ውርደቱ መብል ነው፣ ጥጋብ ነው። ስለዚህ እግዚአብሔር የቅድስናን መጀመሪያ የጀመረው በጾም ነው። ውርደት የተጀመረ በመብል ነው። አዳም በለስን ሲበላ ውርደት ተጀመረ። ይኸውላችሁ የሉቃስ ወንጌል ምዕራፍ 10 ላይ ስታነቡ አሃዱ ብእሲ እንዘ ይወርድ እምኢየሩሳሌም ውስተ ኢያሪሆ ረከብዎ ፈያት ወፈቅህዎ ወሰለብዎ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አግኝተው ደበደቡት ብሎ ጌታ ምሳሌ መስሎ ተናገረ። አንድ ካህን መጣ፣ አልፎት ሄደ። አንድ ሌዋዊ መጣ፣ አልፎት ሄደ። አንድ ሳምራዊ መጣ፣ አገኘውና አዘነለት። በቁስሉ ላይ ወይንና ዘይት አፈሰሰለት። በአህያውም ጭኖ ወሰደው። ለሳምራዊ ወሰደው፣ ሰጠና 2 ሳንቲም ሰጥቶ በእነዚህ ፈውስልኝ አለው አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ የተባለው ምን መሰላችሁ? አዳም ከልልና ነፍስ ሲዋረድ ማለት ነው። ሲዋረድ ወንበዴዎች አገኙት። ወንበዴዎች የተባሉት አጋንንት ናቸው። አዳም ከኢየሩሳሌም ወደ ኢያሪኮ ሲወርድ ማለት ከቅድስና ወደ ኃጢአት ወደ ውርደት ሲወርድ አግኝተውት ወንበዴዎች ደበደቡት ማለት። አዳም ሲወርድ አጋንንት ደበደቡት። አዳም መውረድ የጀመረ በምንድን ነው? በመብል ነው። አጋንንትን የሚሰበስባቸው ምንድን ነው? መብል። አጋንንት እኛን በዝሙት የሚደበድቡን፣ በቂም የሚደበድቡን በምን ይመስላችኋል? በነገር የሚደበድቡን በምን ይመስላችኋል? በጥጋብ ነው። አዳም ሲወርድ የተገኘ በመብል ነው። ሲወርድ ባያገኙት ወንበዴዎች ባልደበደቡት ነበር። የደበደቡት ደግሞ ሲወርድ አግኝተውት ነው። የወረደ በጥጋብ ነው። አየህ። ስለዚህ አዳም የወረደ በመብል ስለሆነ የአዳም ውርደት በመብል ስለተጀመረ ትንሣኤያችንን ክርስቶስ በጾም ጀመረው። ለዚህ ነው መጀመሪያ 40 ቀን ጾሞ ስብከትን የጀመረበት ምክንያት። ውርደት በመብል እንደተጀመረ ትንሣኤ በጾም ይጀመራልና የመጨረሻው ሕይወታችንም ጾም ስለሆነ መብል አይደለም። የሚገርማችሁ ተመልከቱ። ዝውቱ ግብረ አይርው ማሪሳቅ አዘውትሮ ጾም እየሻሩ በሕግ ከተወሰነው ሰዓት በታች ሰዓት እየቀነሱ ጾምን ቀንሶ መብላት የእሪያና የአሳማ ሥራ ነው ይላል። የአሳማ ሥራ ነው። ምን ትዑቱ ግብረ ተመልከቱ። ግብረ አይሩ የአሳማ ተግባሩ ምንድን ነው ብለህ ብትጠይቀኝ አለ። አሳማ ተግባሩ ምንድን ነው? አኮኑ ተጸምዶ ለመብል ዘይንበለ ውሳኔ፣ ያለ መጠን መብላት ነው እንጂ ሌላ ምንድን ነው? ያለ ጊዜው መብላት አይደለምን ይላል። በመጽሐፍ ቅዱስ አሳማ እንደማይበላ ታውቃላችሁ አይደል? ይበላል አይበላም? ለምን የማይበላው? አሳማ ለምን የማይበላው? ሆዳም ስለሆነ ነው። አሳማ አይበላም ማለት ሆዳም ሰው አይጸድቅም ማለት ነው። ገብቷችኋል? አሳማ አይበላም ማለት እሱ ነው እንጂ እግዚአብሔር ስለ አሳማ አለመበላት ብቻ ነው የሚተናገር። እያንዳንዷ የብሉይ ኪዳን ቃል ወርቅ ስለሆነች ነው። ሌላው አሳማ ባለቤቱን የሚያውቀው መብል ይዞ ሲመጣ ብቻ ነው። ሌላ አያውቀው። ውሻ በሽታ ነው የሚያውቀው።
አሳማ በመብል ነው የሚያውቅ። ስለዚህ አሳማ አይጸድቅም፣ አሳማ አይበላም የተባለበት ምክንያት አሳማ ጌታውን የሚያውቀው ሲያበላው ብቻ እንደሆነ እግዚአብሔርን ሲያበላቸው ብቻ የሚያመሰግኑ ሰዎች የእግዚአብሔር ሰዎች አይደሉም ማለት ነው። ለዚህ ነበር ጌታም 5 እንጀራ አበርክቶ ካበላ በኋላ እየተከተሉ የፈልጉትን ሰዎች አራራራ እንዲህ እያደረገ የሚያበላ ከሆነስ እናንግሰው። ይሄ ቢራቡ ያመሳል፣ ቢታመሙ ይፈውሳል፣ ቢሞቱ ያነሳል። እንዲህ ያለውን ሰው ቢያነግሱት ምን ይብሳል? እናንግሰው። ሐዋርያት ደግሞ ይዋሃል እኛ እንዝላችኋለን ብለው ነበረ። ደግሞ ተሰወራቸው። ሕዝቡ በመርከብ ተሳፍሮ እየፈለገ ሄደ። መምህር የት ሄደህ ነው? ጠፍተን። አማን አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሬክሙ ታምራት። አሁን ትምህርቴን ብላችሁ ነው የመጣችሁ? አሁን ታምራቴን ብላችሁ ነው? አላ በእንተ ዘበላይክሙ ወበእንተ ዘጸገብክሙ ህብስተ፣ በልታችሁ ስለጠገባችሁ ነው የተከተላችሁኝ አላቸው። ስለዚህ ጥጋብ ነው እኔን ያስፈልጋችሁና በመብል የመጣ በመብል ይሄዳል አልፈልግም አላቸው። ተገበሩ እንኮሳ እኮ ለመብል ኃላፊ አላ ለኃላፊ ለጠፊ ምግብ ባሪያ መሆናችሁን ተውት። አላ ለመብል ዘይነብር ለሕይወት ዘላለም ዘይወክም ወልደ እጓለ እመሕያው፣ የሰው ልጅ ለሚሰጣችሁ በመልዕልተ መስቀል ሥጋውን ቆርሶ ደሙን አፍሶ ለሚሰጣችሁ ለሕይወት ምግብ ለሥጋውና ለደሙ ተገዙ እንጂ የመብል ባሪያ አትሆኑ። አሳማ አይበላምና ለመብል ልባችሁ ክርስቶስን አትፈልጉት ሲል ነው። ሌላው መጽሐፍ ምንድን ነው የሚለው? አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች የሚጠመዱት በመብል ነው፣ ነፍስ የምትጠመደውም በመብል ነው ይላል። ሰው ወጥመድ ውስጥ የሚገባው በመብል ምክንያት ነው። ኮዳም ሰዎች ናቸው ሀገርን የሚሸጡ፣ ኮዳም ሰዎች ናቸው ሕዝብ የሚሸጡ፣ ኮዳም ሰዎች ናቸው ራሳቸውንም የሚሸጡ የሆዳቸው ባሪያዎች። እለ ከርሶሙ አምላኮሙ፣ ኮዳም ሰዎች እንኳን ወገናቸውን አምላካቸውን ይሸጣሉ። እንደ ይሁዳ ያሉት እለ ከርሶሙ ያመልኩ፣ ሆዳቸውን የሚያመልኩ ብሎ ቅዱስ ጳውሎስ የተናገራቸው እንዲህ ያሉ ሰዎች እባብ ናቸው። የማያፍር ሰውና ሆዳም ሰው እባብ ነው። እባብ መሬትን ይበላል። የሚበሉትን ብቻ እየተከተሉ የሚኖሩ ሰዎች እባብ ናቸው። እባብ አያፍርም፣ በሰው መሃል ሸር ብሎ ይሄዳል። ብእሲ ዘያሐፍር ከይሲ ውእቱ ዘይሴሰይ መሬተ ይላል ማሪሳል። የማያፍር ሰው አፈር የሚበላ እባብ ነው ይላል። እባብ በሰው መሃል የማያፍር እንደማያፍር ሁሉ ነውሩን በአደባባይ ሲሰራ ሀፍረት የማይሰማው ሰው፣ ክፋት ሰርቶ የማይጸጸት ሰው እሱ እባብ ነው። ሆዳም ሰውም እንዲሁ አሳማ ነው። ስለዚህ ወፎች የሚጠመዱ በመብል ነው። ጌታችን ኢየሱስ ክርስቶስ ሐዋርያትን እንኳን እናንተን እንዴት ስለ ጥጋብ ተሰበክን እንዳትሉ አደራችሁ። እንኳን እኔንና እናንተን ክርስቶስ ሐዋርያትን እንኳን ያስጠነቀቀበት ርዕስ ጥጋብ ነው። የሉቃስ ወንጌል ምዕራፍ 31 ቁጥር 34 ላይ ምን ነበር? 21 34 ላይ ምንድን ነው ያላቸው መሰላችሁ? እቀቡ ርእሰክሙ ወይትአክብዱ ልበክሙ በመብል ወበመስቴ ወበፍስታይ ዘእንበለ ግዕዝ። ሥጋ በመብላት ወይን በመጠጣት ልቡናችሁን እንዳታከብዱ ተጠንቀቁ ብሏቸዋል። በመብላት በመጠጣት ልባችሁ እንዳይከብድ ተጠንቀቁ። ከዚህ የተነሳ ነው ብዙ አባቶቻችን ባይታውያን መነኮሳት አባቶቻችን ሥጋ አትብሉ ወይን አትጠጡ ብለው የሚያዙት ከዚህ የተነሳ ነው። ልብ ይከብዳል ብለው። ስለዚህ የልቡና መጨለም ከዚህ ይወለዳል። ጥጋብ፣ ዱላ፣ ድብድብ ሁሉ የአእምሮ መጨለም ሁሉ የሚወለደው ከጥጋብ ነው። ነጽሮት የማይወለደው ከጥጋብ ነው። ተመስጦ የሚጠፋው በጥጋብ ምክንያት ነው። ተመስጦ መብል የመሰጠው ሰው እንዴት ሥላሴ ይመስጡታል? እንዴት ማርያም ትመስጠዋለች? የመብል ነገር የጠፈጠው ሰው መብል መስጧቸው እኮ ነው የድንግል ማርያም ውበት አልደንቃቸው ብለው ሰዎች የጠፉት። ትዝ አላቸውማ። ጾሙና ጸልዩና የቤተ ክርስቲያንን ውበት ተረዱ ሲባል ኧረ እኔ ወንድሜ ጠዋት ተነስቼ በወተት መጠጣት፣ ዳቦ መብላት፣ ሥጋ መብላት፣ መተኛት ግጥም ብሎ ሰዓታት ቅዳሴ የምን ተው እባክህ፣ እኔ አርፌ መተኛ ነው የምፈልገው። መስጦታል። ሰው በራሱ ዓለም ነው የሚኖረው። አሁን በዚህ የተመሰጠ ሰው እንዲያው በእውነቱ
ለደንቆሮ የማህሌትን ነገር ማን ያስረዳል? እንዲህ የፀሐይ መልኳ በጣም መልካም ነው ብሎ ላይነ ስውር የሚነግር ማን ነው? ፍጹም ነው። አንድ ሰው እየላሉ በጉድጓድ ነበር የሚኖረው አለ። በጉድጓድ ነው ከተወለደ ጀምሮ በጉድጓድ ነው የኖረው። አንድ ቀን አይ ፀሐይ ምን ትመስላለች መሰሉ ሲል ኧረ እንደዚች ጉድጓድ ያለው ውብ የለም በዚች ምድር ላይ አለ ይባላል። ወጥቶ አያውቅም እኮ ሰው ማለት እና በዚያ ሰጥሞ የሚኖር ሰው ፈጽሞ ለዚህ ነበረ እግዚአብሔር። ተመልከቱ ውሃ የጥጋብ ብዛት ሰውነታችን ጽድቅን እንዳያበቅል የሚያደርግ ረግረግ ውሃ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 9 ላይ ለይት ጋባ ማይ ውስተ ምዕላዲሁ ወያስተርኢ የብስ፣ ውሃው በየክፍሉ ይሰብሰብ፣ ውሃው ይሰብሰብ መሬትም ትገለጥ አለ። እግዚአብሔር መሬት ከማብቀሉ አስቀድሞ ውሃው ይድረቅ፣ ጠፈፍ ይበል፣ ደረቅ ይበል ነው ያለ። ውሃ የተኛበት መሬት ለማብቀል አይመችም። 24 ሰዓት በመብልና በመጠጥ የለመለመ ሰውነት ጽድቅን ያበቅል ዘንድ አይቻለውም። ውሃውን ጠፈፍ አድርጎ ሰኞ ውሃውን ጠፈፍ አረገና እግዚአብሔር ማክሰኞ ለታብቁል ምድር ዘርአ ዘይዘራ በበዘሩ ወበበጽጌሁ ወበአርያሁ፣ መሬት ዘርን በየወገኑ ታብቅል ብሎ የተናገረ መጀመሪያ ውሃውን ጠርጎ ነው። እኛም በጾም በጸሎት ሰውነታችን ሲገሰጽ እና በትጋት ለጉመን ስንይዘው የጸሎት ፍሬ፣ የፍቅር ፍሬ፣ የትትና ፍሬ በሰውነታችን ውስጥ ይገኛል እና ጥጋብን ማስወገድ የጽድቅ ሁሉ ምንጭ ነው። ጥጋብ የክፋት፣ የመገዳደል፣ የዝሙት፣ ትዳርን የመፍታት፣ ፍትህን የማጉደል፣ ለባልንጀራ አለማዘን፣ የዝርፊያ፣ የቅሚያ፣ የዘፈን፣ የጭፈራ፣ የዋይታ፣ የግርግርታ የዚህ ሁሉ ምንጩ ምንድን ነው ስትሉ ጥጋብ ነው። እና እግዚአብሔር ልክ የሆነ መስመር የገባ ሰውነት ያድለን። ጾሙን ጾመን በአግባቡ ለፍሬ እንድንበቃ አምላከ ቅዱሳን ይርዳን። ጥጋብ አይነተኛ በሽታ ነው። በእውነት አይነተኛ ደዌ ነው። ይችን የምትፈውሰው ደግሞ ጾም ናት። እና ጾሙን በአግባቡ እንግዲህ እስካሁን ያልጀመራችሁ እንኳን አትኖሩም። እስከ 9 ሰዓት ድረስ ሞልታችሁ ጹሙ። ከሆነላችሁ ጨምሩ እንጂ አታሳንሱ።